والله إيمان بنور بهلن ندستهلن إيمان بنور يبلاچنن سان يبታቻችንን ያየን እየተደሰትን እንኖራለን إيمان بنور ድንቅ የሆኑ ነገሮችን ማለት ነው በያየያንን እንኖራለን ዛሬ ላኪን ኢማን ያነሰ የኢማን ጉድለት ነው ያለ እንዳልኳችሁ ምእመን አይጨነቅም ማለት አይደለም አይጠበብም ማለት አይደለም እንዳልኳችሁ የምንኖርባት ዱንያ አላህ በመከራና በዙ እንግልትን የተፈጠረበት ዓለም ላይ ነው የምንኖረው። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ ከአሊፍ ቲዩብ ጋር። ታዲያ ይህንን የሚያክል ጌታ ሊመሰገን አይገባም? ይህንን ላይ ዋለልን ጸጋ የለመድነው ነገር ትንሽ ሲጎልብን ልናማርረው ይገባል? አላሁ አክበር አላሁ አክበር። ኸዋኔ አህዋላችን ተበላሸ። ወላሂ ኢማን ሲሟጠጥ ከአላህ ጋር ያለ አላቃ እየላላ ሲሄድ ህይወት እየተበላሸች ነው የምትሄደው። አላህ የላላውን አላቃ ከሱ ጋር ያለን አላቃችንን አላህ ያጠንክርልን። ቀናችን ሲደርስ እችን ዱንያ ለቀን ወደ እውነተኛው ሀገር መሄዳችን የማይቀር ነው። ግን ሁሌም እንደምለው የሙስሊም ባህሪ መሆን ያለበት ሞት ሲመጣ ወይንም ከቤተሰብ አካል አንድ ሰው ሲሄድ ብቻ ማስታወስ ሳይሆን ሙስሊም ሁሌም ሞትን እያስታወሰ መኖር ግዴታው ነው። መቼ እንደምትመጣ ባናውቅም መምጣቱ አይቀርም። የምንሄድበትም ዓለም ምን አይነት ዓለም እንደሆነ አናውቀው። ስለዚህ ሁሌም ኢንሻአላሁ ተዓላ አላህ ስብሓነሁ ወተዓላ ጥንካሬውን ይስጠን፣ ኢማኑን ይስጠን። ለእንደዚህ አይነት ነገር ሁሌም ራሳችንን ከሚያዘጋጁ ሰዎች አላህ ያድርገን። ይሄንን ካልኩ በኋላ እንግዲህ ማስታወስ ካለብኝ የዘመናችን ጣጣ የሚል አርዕስት ትንሽ ላስታውሳችሁ። ዛሬ ላይ ትልቅ በሉት አዛውንት በሉት ጎልማሳ በሉት እዚህ የሚኖርና በተለያየ ዓለም ላይ የሚኖር ሁላችንንም ሳናውቅ የነካን በሽታ አለ። እሱም ምንድነው? የዲፕሬሽን የስትረስ። በተለይ ውጭው ዓለም ላይ የምንኖር ሙስሊሞች እኛ ከምናውቀው ነገር የሆነ ነገር ትንሽ የተቀየረብን እንደሆን ከምስጋናው ይልቅ የሚቀድመን መበሳጨት ነው አይደል እንዴ? ዋሸውኝ። ይሄ ባህሪያችን ስለሆነ ነው፣ አብረንም ስለምንኖር ነው። ግን እኛ ሙስሊሞች ማወቅ ያለብን አላህን የሚያክል ጌታ አላህ እስከሰጠን ድረስ ከእምነቶች በላይ ደግሞ እስልምናን አላህ እስከሰጠን ድረስ ከነቢያቶችና ከመልእክተኞች በላይ ደግሞ አላህ ስብሓነሁ ወተዓላ ሙሐመድን የሚያክል ነቢይ እስከሰጠን ድረስ ወላሂ መጨነቅ ባህሪያችን መሆን የለበትም። ይህንን ስል የሰው ልጅ በዱንያ ውስጥ በሚኖርበት ሰዓት አይጨነቅም አይከፋም ማለት አይደለም። ነገር ግን አላህን የሚያክል አላህ ጌታ እስካለን ድረስ ከእምነቶች እስልምናን የሚያክል እምነት እስካለን ድረስ ከነቢያትና መልእክተኞች ነቢዩ የሚያክል መልእክተኛ አላህ እስከሰጠን ድረስ ወላሂ ባህሪያችን የመጨነቅ የመጠበብ ማለት ነው ባህሪ መሆን የለበት። ለምን? አላህ አለና። አላህን ያለው ሰው የጎደለው ነገር አለ እንዴ? አለ እንዴ? ስለዚህ ጭንቀቱ መጠበቡ ኬት መጣ የተባለ እንደውም ሰዓት ስላሌለን ማርዘምም ማለት ነው ስለማልፈልግ ችግሩ የመጣው በውስጣችን ያለው የኢማን እድያኒ ብርሃን እየደከመ ስለሄደን። ማወቅ ያለብን ኢማን እኛ ባሰብነው ቦታ አይደለም የሚቀመጠው፣ ይጨምራል ይቀንሳል። ሲጨምር ሰውየው ውብ ይሆናል፣ እየቀነሰ ሲሄድም በተቃራኒ ደግሞ ያ ውብ የነበረው ሰው ወደ ሌላ ህዋል ይገባል። ያ የኢማን መግደል መጨመር የሚያመጣውን። ለዛ ነው ነቢ ዓለይሂ ሰላቱ ሰላም ኢማሙ ጠብራኒ፣ ኢማሙ ሐኪም፣ ኢማሙ ደይለሚ
ከአብደላህ ቢን ዐምር በዘገቡት ሐዲስ ውስጥ ነቢ ዓለይሂ ሰላቱ ወሰላም ምን አሉ? ኢነል ኢማነ ለየኽለቁ ፊ ጀውፊ አሐዲኩም ከማ የኽለቁ ተውቡ ፈሰሉላህ አን ዩጀዲደል ኢማነ ፊ ቁሉቢኩም። በአንዳችሁ ቀልብ ውስጥ ኢማን ልክ አንድ አዲስ ልብስ ለብሳችሁ ዘመኑ እየሄደ በለበሳችሁት ቁጥር እያረጀ እንደሚሄደው ሁላ አላህ በእናንተ ውስጥ ያስቀመጠውም ኢማን እየቀነሰ ያልጠበቃችሁት እንደሆን ያልተንከባከባችሁት እንደሆን እያረጀ ሄዳል። ስለዚህ አሁን አላህን ኢማን እንዲጨምርላችሁ ካላችሁም በላይ ከፍ እንዲያደርግለት አላህን ጠይቁ አሉ ነቢ ዓለይሂ ሰላቱ ወሰላም። ዛሬ መጠበብን ያመጣው መጨነቅን እያመጣው እኔ የሚገርመኝ እየበላን እየጠጣን ዛሬ እኽዋኔ ወላሂ ሆስፒታል ሄደን እኮ ብናይ ብዙ ነገር አለ አይደለም? እኔና እናንተ አሁን እዚች ቁጭ ብለን ምን ተነፍሳትን እስትንፋስ መተንፈስ የሚፈልጉ ብዙ እህት ብዙ ወንድሞች አሉ። እኔና እናንተ ዛሬ ተመግበን የቀረውን ሳጃችን ማለት ነው ሳይሳሳ ጋርቤጅ ውስጥ ያስገባነውን ምግብ ምን ነው እኔ አግኝቼ በበላውም የሚል ደግሞ ብዙ አለ። ወዳችንም አልሐምዱሊላህ አልጎደለው። እኔና እናንተ አርፈንበት የወጣነውን ቤት ያላገኘ ምን ነው መጠለያ ቢኖረኝ ብሎ የሚመኝ ብዙ አለ። የጎደለን ነገር የለም። የጎደለን ነገር ቢኖር ወላሂ በውስጣችን ያለው የኢማን ጉዳይ ነው። ያንን ነው ያጣነው እንጂ የጎደለን ያነስን የጠፋ ነገር አለ እንዴ? የለም ወላሂ። ስለዚህ ችግሩ የት ነው ያለው የተባለ እንደሆን ኢማን ጋ ነው። አላህ ስብሓነሁ ወተዓላ ኢማኑን ይስጠን። በኢማኑ አላህ ስብሓነሁ ወተዓላ ውብ ያድርገን። ወላሂ ኢማን በቀልብ ውስጥ እየጨመረ በሄደ ቁጥር በህይወት ውስጥ ድንቅ ነገሮችን እየሰራ ነው የሚሄደው። ኢማን ካለ የበላይን ሳይሆን የበታችህን ነው እንድታይ የሚያደርግ። ኢማን ካለ ባለህ ነገር ተብቃቅተህ እንድትኖር ነው የሚያደርግ። ኢማን ካለ ከመጨነቅ ይልቅ ደስታን ነው የምትመርጠው። ኢማን ካለ ከሲያኒስ ሌሎች ሰዎች መኖር የማይችሉትን ህይወትን መኖር ትችላለህ። ለዛም ነው ኢብራሂም ቢን አድሐም ረሕመቱላሂ ዐለይህ ለው ያዕለሙ ልሙሉክ ወአብናኡ ልሙሉክ ማ ናሕኑ ፊህ ሚን አስሩሪ ወኒዓም ለጃደሉነ ዐለይህ ቢስዩፍ። እኛ ያለንበትን የኢማኑን የዲያኒ የዕልሙን የኢባዳውን ደስታ መላያኒ ንግስታትና የንግስታት ልጆች ማለት ነው ቢያውቁ ኖሮ እኛ ያለንበትን ደስታ እኛ ያለንበትን ጸጋ በሰይፎቻቸው ተዋግተው ይቀበሉን ነበር ይላል። ይህንን የሚለው ኢብራሂም ቢን አድሐም ረሕመቱላሂ ዐለይህ እናንተ ዛሬ በልተን የዋልነውን ምግብ ሳገኝ ብዙ ቀን ያሳለፈ ሰው ነው። ለዛም ነው ኢብራሂም ቢን አድሐም ረሕመቱላሂ ዐለይህ ከዕለታት አንድ ቀን ቤታቸው ውስጥ ዞር ብለው የሚበላ ፈልገው አጡና ያለው ከቤታቸው የደረቀ ዳቦ ወይንም እንጀራ ነበር። ያንኑ ሰብስበው በውሃ አርጥበው ጨዋ ጨምረውበት ከበሉ በኋላ ምን አሉ? አልሐምዱሊላህ አለዚ ረዘቀኒ ሃዛ ወከም ሚመን ላ የጅዱ ሃዛ። አላህ ይህንን የረዘቀኝ ምስጋና ይግባው። የበሉት እኮ ደረቅ እንጀራ በረጠበ ውሃና በጨው ነው። እኔና እናንተ ግን ዶሮ እየበላን ስጋ እየበላን ሁሉም ሳይጎለበን ጭንቀታችን ሌላ ከምናውቀው ነገር ትንሽ እንዲህ ያለ እንደሆን በቃ አይደለ እንዴ? እንቅልፍ የለ መበሳጨት ነው፣ ራስ ማከክ ነው። በቃ ኑሮ የጠበበ ከዛ በኋላ አሁን የኖርነውን ህይወት መልሰን ማንኖር ነው የሚመስለን። ያ እንዳልኳችሁ ይሄንን የሚያመጣው የኢማን ማነስ። እዚህ ውስጥ ብርሃን እየጨለመ ብርሃን እያነሰ ሲሄድ ለሌላ ነገር ነው እየጋበዘክ የሚሄደው። ግን በውስጥ ያለው ብርሃን እየጨመረ በሄደ ቁጥር ወላሂ አላህ በሰጠ ነገር እየተብቃቃ ደስተኛ እየሆንክ የበላይን ሳይሆን የበታችን እያየ ለካ ይሄም አለ እያልክ እያመሰገንክ እንድትኖር ያደርግሃል። ያጣነው ኢማን ነው ኢኽዋኔ።
ሁሌም አላህን ስብሓነሁ ወተዓላ መጠየቅ ያለብን መማፀን ያለብን ነገር ቢኖር ኢማን ነው። እንዳልኳችሁ ኢማን ካለ ድንቅ ነገር ነው የሚሰራው። አንድ ታሪክ ልንገራችሁ። ቢላል ብኑ ረባህ ረዲየላሁ ዐንሁ አርዳ ቁረይሾች ማለት ነው ምን ያክል ስቃይ እንዳቀመሱት ምን አይነት እንግልት እንዳስተላለፈ ሁላችንም ማለት ነው የዚህ እምነት ተከታዮች ማለት ነው ሰዎች እናውቀዋለን አይደል እንዴ? በዛ ለያኒት በዛ በረሃ ውስጥ በዛ ሙቀት ውስጥ በሆዱ ላይ ድንጋይ ያስቀመጡ ቁረይሾች እኛ ምንለውን በል ያላልክ እንደውን ቅጣቱ ይጨምራል ሲሉት ነበር። ግን የቢላል ረዲየላሁ ዐንሁ መልስ ምን ነበረ? አሐዱን አሐድ ነበረ የሚለው ቢላል ረዲየላሁ ዐንሁ። ግን ያ ሁላ መከራ ካለፈ በኋላ ሰሃቦች ማለት ነው ቢላልን ጠየቁት። ቢላል ሆይ ያኔ እነ ኡመያና መሰሎች ያንን ሁላ መከራ በዛ ሙቀት በዚህ ማለት ነው በረሃ ሲያቀምሱክ እንዴት ነበረ ተቋቁሞ ያለፍከው አሉት። ቢላል ምን ነበር ያለው? መዘጅቱ ሐላወተል ኢማን ቢመራረቲል ዐዛብ ፈጠገት ሐላወቱል ኢማን መራረተል ዐዛብ ፈሰበርት። አላህ የሰጠኝን የኢማንን ጥፍጥና ቁረይሾች ከሚያሰቃዩን ስቃይ ጋር አደባለኩት ይላል። አላህ የሰጠኝ የኢማን ጥፍጥና ቁረይሾችንን ከሚቀጡኝ ማለት ነው ቅጣት ጋር ወሰኑን አልፎ የኢማኑ ጥፍጥና ያንን አሸንፎ በዛ ምክንያት ቅጣቱ ቅጣት ሳይመስለኝ ቀርቶ በዛ ነው የታገስኩት ይላል። ይህንን ያመጣው ኢማን ከቀልብ ሲገባ ከቀልብ ማለት ነው ሲኖር ድንቅ ነገር ነው የሚሰራው። ለዛም ነው ሄረቅላ አባ ሱፊያንና የአባ ሱፊያን ጋር የሚሄዱትን ሰዎች ተይዘው ወደሱ መጥቶ ስለ ነቢዩ ዓለይሂ ሰላቱ ወሰላም ብዙ ማለት ነው ከጠየቀ በኋላ አቢ ሱፊያንም ሳይዋሹ ስለ ነቢዩ ባህሪ ሙሉ ለሄረቅላ ከነገሩት በኋላ ሄረቅላ ምን ነበር ያለው? ወከዛሊከ ልኢማን ኢዛ ኻለጠት በሻሸትሁ ልቁሉብ። አሁን የነገርከኝን ድንቅ የሆኑ ስለ ነቢዩ መሐመድ የነገርከኝን ነገር የሚሰራ አሉት በቀልብ ውስጥ ማለት ነው አላህ ለሰው ልጆች ፈልጎ ሲያስቀምጥ የሚበራው የኢማን ብርሃን ነው አለ ሄረቅላ። ስለዚህ ኸዋኒ ምንም አላነሰንም፣ ወላሂ ያነሰን ኢማን ነው። ዲፕሬሽን የሚያመጣው የኢማን። ይህንን ስል ግን ምእመን አይጨነቅም አይጠበብም ማለት አይደለም። ያለንበት ማለት ነው ምድር የት እንደሆነ አንርሳ ኸዋኒ። አላህ ዱንያን ሲፈጥራት የመከራ የስቃይ የእንግልት ማለት ነው ምድር አድርጎ ነው የፈጠራት። ፍራሽ እንድትሆንልን አንጠብቅ። አንድ ቀን የሳቅን እንደሆነ አንድ ቀን እናዝናለን፣ አንድ ቀን ያዘንን እንደሆነ ደግሞ አንድ ቀን እንደሰታለን። ይህ አላህ ለዱንያ የሰጣት ባህሪ ነው። ለዛም ነው ኢማሙ አሕመድ ረሕመቱላሂ ዐለይህ ሱኢለ ኢማሙ አሕመድ መታ የጅዱ ልዓብዱ ጣዕመ ራሃ። ኢማሙ አሕመድ ሆይ ባሪያው ማለት ነው እንደው የቀልብን ራሃ የቀልብን መረጋጋት መች ነው የሚያገኘው ብሎ ተጠየቁ ኢማሙ አሕመድ ረሕመቱላሂ ዐለይህ። ኢማሙ አሕመድ ለጠያቂው ሲመልሱ ምን አሉ? ዒንደ አወሊ ቀደሚን የضዑሃ ፊል ጀና። ምእመን ማለት ነው የዚችን ዱንያ መከራ ረስቶ ከዚች ጭንቀት ተገላግሎ ራሃና መረጋጋትን የሚያገኘው አንድ እግሩ ማለት ነው ጀነት መግባቷን ሲያይ ብቻ ነው አሉ። لذا يقول ربي جل وعلا الحمد لله الذي أذهب عنا الحزن إن ربنا لغفور شكور الذي أحلنا دار المقامة من فضلي لا يمسنا فيها نصب ولا يمسنا فيها لغوب إلى الله سبحانه وتعالى. የጀነት ሰዎች የዱንያ መከራ ረስተው ጀነት ከገቡ በኋላ ምን ይላሉ? አልሐምዱሊላህ አለዚ አዝሀበ ዐና አልሐዘን። በዱንያ ስንጨነቅበት ስንጠበብበት የነበረውን መከራ አስወግዶ ዛሬ ላይ ማለት ነው ለጀነት ያበቃን ጌታ ምስጋና ይግባው በማለት አላህን ያመሰግናሉ። ሐታ ከሲራጥ በፊት ማለት ነው ራሃ የለም። ለዛም ነው አንዱ ሰአለ ረጁል አሀደ ታቢዒን መታ አጥመኢን፣
አንድ ሰው ማለት ነው አንድ መልካም ሰው ታቢዒን ጠየቃቸው፣ እንደው ቀልቤ መች ነው የምትረጋጋቸው ሲሉት ኢዛ ተረክተ ሲራጠ ወራአክ ስራጥን አልፈህ ማለት ነው ሲራጥ ከበስታ ጀርባ መሆኑን ስታውቅ የዛን ጊዜ ነው የምትረጋጋው። ስለዚህ ኸዋኔ በአጭሩ ለማለት የፈለግኩት ዲፕሬሽን አያስፈልግም፣ ስትረስ አያስፈልግም፣ ጭንቀት አያስፈልግም። አላህ በሰጠህ ነገር ደስተኛ ሆነህ ለመኖር መሞከር። ሁሌም ነፍስያክ ጭንቀትንና ሐዘንን ስትነግርህ ካንተ በታች የሚኖሩትን አስታውስ። የቦምብ ማለት ነው መከራን የሚያስተናግዱ፣ የረሃብን መከራ የሚያስተናግዱ፣ የሰላም ማጣትን የሚያስተናግዱ፣ የቤት ማጣትን የሚያስተናግዱ፣ ቤተሰብን ማለት ነው በማጣት የሚያስተናግዱ፣ ዛሬ ወንድም ነገ እህት ተነገ ወዲያ አባት እያለ ሙሉ ቤተሰባቸውን እያጡ የሚኖሩ ወንድም እህቶችን በማስታወስ አላህ የሰጠህን ማለት ነው እያመሰንገግ ከዲፕሬሽንና ከስትረሱ ዓለም እየወጣህ ለመኖር ፈልግ። ወላሂ ያጣነው ነገር የለም። እንዳልኩትም ያጣነው እዚህ ውስጥ ያለው የኢማን ብርሃን እየጨለመ ስለሄደ ነው። ወላሂ ኢማን ቢኖር ባለን እንደሰታለን። ኢማን ቢኖር የበላያችንን ሳይሆን የበታቻችንን እያየን እየተደሰትን እንኖራለን። ኢማን ቢኖር ድንቅ የሆኑ ነገሮችን ማለት ነው ያየን እንኖራለን። ዛሬ ላኪን ኢማን ያነሰ የኢማን ጉድለት ነው ያለ። እንዳልኳችሁ ምእመን አይጨነቅም ማለት አይደለም፣ አይጠበብም ማለት አይደለም። እንዳልኳችሁ የምንኖርባት ዱንያ አላህ በመከራና ብዙ እንግልትን የተፈጠረበት ዓለም ላይ ነው የምንኖረው። ግን ያም ቢሆን ግን ሙስሊም ተረጋግቶ መኖር፣ ራሱን እያየማን እያረጋጋ መኖር ግዴታው ነው። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ ከአሊፍ ቲዩብ ጋር